ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች እንደ ደብረታቦር ከተማ ወረታ ለመውረር የመጣው ጽንፈኛ ቡድን እርምጃ በዛሬው ዕለት ተወስዶበታል። ጉዳዮች ማስደምጣችሁ ይሆናል። የካቲት 8 2018 ዓመተ ምህረት በዛሬው ዕለት በድሮን ጠንካራ እርምጃ ተወስዶበታል። ይህን ጉዳዮች በትንታኔ አስደምጣችኋለሁ። በደብረታቦር ከተማ በተወሰደው እርምጃ የዋት ታጣቂዎች የተሸኙትም ስም ዝርዝር ደርሶኛል። እሱን ጉዳዮችም አስደምጣችኋለሁ። ለጽንፈኛው ሊተላለፍ የነበረ ስናይፐርና እንዲሁም ብሬን መሳሪያ በቁጥጥር ስር ውሏል። እነዚህን በትንታኔ የምንዳስሳቸው አጀንዳዎቻችን ናቸው። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናቀና ይሆናል ነው። ወረታን እንደ ደብረታቦር ለመውረር አሰብስፎ የመጣው የሻዕቢያ ወያኔ መንገድ ጠራጊ አከርካሪው ተሰብሮ እንዳመጣጡ ተሸኝቷል። ባንዳ ተላላኪ ቡድን ወረታን ከተማ ተቋማት ለመዝረፍና ለማውደም ከተማል በአራቱም አቅጣጫ ሲመጣ በአራቱም አቅጣጫ በድሮን ተሸኝቷል። በዚህም በተወሰደው በተናበበና በተጠና መልኩ የድሮን እርምጃ ማለት ነው። በተለይ በወረታ ከተማ የሚያዋስኗት የመውጫ ቀዳዳዎችም ወይም መስመሮች በደብረታቦር መውጫ በአንዱ አቅጣጫ በድሮን እርምጃ ሲወሰድ፣ እንዲሁም በባህርዳር መውጫ በላይኛው መረጃ ድሮን ሲወሰድ፣ እንዲሁም በደብረታቦር ከተማ የፖሊስ ጣቢያ አቅጣጫ ተብሎ በሚታወቀው በድሮን በነዚህ በሶስት ቀጠናዎች በተወሰደው የድሮን እርምጃ አሰብስፎ የመጣው ጽንፈኛ ቡድን ከፍተኛ ኪሳራ አስተናግዶ በሰዓታት ልዩነት እንዳመጣጡ ፈርጥጧል ማለት ነው። ከሚያሳዝነውም ከሚያሳፍረውም የፋኖ ታጣቂዎች አንድም ከተማ ያስተዳደሩት እስካሁን ድረስ የለም። ነገር ግን በሰዓታት ልዩነት ዘውሎ በመግባት ፎቶ በመነሳት ተቆጣጣር ነው የሚል አባዜ ዛሬም የሻዕቢያን ተላላኪና የህወሓትን ተላላኪ በተግባር አሳይተዋል። በተለይ በደብረታቦር ከተማ ከተያዙት ወይም ደግሞ ከተሸኙት የህወሓት ታጣቂዎች አንደኛ አብርሃም ካሳየ ውቅሮ ከተማ ወይም ደግሞ ከህወሓት የመጣ መሆኑ፣ ገብረ ኪዳን ኃይሉ አዴግራት የመጣ፣ ሀፍቶብ ገብረ እግዚአብሔር መቀሌ የመጣ፣ ተክለ በሬ አድዋ የመጣ፣ ኪሮስ መብራቱ አክሱም የመጣ፣ ሙልጌታ አሰፋ ሽሬ የመጣ፣ ሰለሞን ተወልደ አዲ የመጣ፣ ዮሐንስ ገብረ መድህን አይጨው የመጣ፣ ዳዊት ሀጎስ ኩያ የመጣ፣ ፍሳ ጸገ እንደ ስላሴ የመጣ፣ አማሉ ታደሰ ውቅሮ ማይረይ የመጣ፣ ዘርአይ ወልደ ሰንበት እዳጋ ሐሙስ የመጣ፣ ኃይለ ማርያም ደስታ ራያ አዘቦ የመጣ፣ መብራቱ ፈንታውን ጣቋ ብረገለ የመጣ፣ ብርሄ ገብረ መስቀል ፍረህዌኒ የመጣ፣ ተወልደ ብርሃን እንጫጮ የመጣ፣ እነዚህ በአጠቃላይ በስም የዘረዘርኋቸው በደብረታቦር ከነበረው እንግዲህ ወረራ አብሮ የተሳተፉ የህወሓት ታጣቂዎች መሆናቸውን ያመላክታል። የውክልና የፋኖ ታጣቂዎች የህወሓትን አጀንዳ እያስፈጸሙ ይገኛሉ። የፋኖ ህወሓት የሆነው አማራን እንግዲህ እየበላ ይገኛል። ሌላኛው ጉዳያችን ከምናነሳበት በጽንፈኛው ኃይል ሊደርስ የነበረ አንድ ብሬና ስናይፐር ሰደፍ የጦር መሳሪያዎች በታች አርማጭ ወረዳ የጸጥታ ኃይል ቁጥጥር ስር ውሏል። ከሚገርመውም ከሚያሳፍርና ከሚያሳዝነው ጉዳይ የሀገር መከላከያ ሰራዊት ከተማ ለቆ ሲወጣ ተቆጣጣሪና ያሉ ፎቶ የሚነሱት ጉዳይ ነው። ይህ ደግሞ ሊሰመርበት ያስፈልጋል። የህወሓትን አጀንዳ እያስፈጸሙ ይገኛሉ። ሌላኛው ጥንቃቄ እንዲደረግ ማሳሰብ እንፈልጋለን። ወይም ደግሞ የድሮን እርምጃ እንዲወሰድ ለማመላከት ያግዛን። የኤርትራ ጦር መሳሪያ ተሸክመው ወደ ትግራይ ክልል እየገቡ ይገኛሉ። በዚህም እንግዲህ የማመላክታቸው የሆነ መረጃ እየወጣ ስለሚገኝ የኤርትራ ጦር የኢትዮጵያን ድንበር ጥሶ በተለያዩ የትግራይ አካባቢዎች ወደ ተለያዩ ታንክ በመያዝ ከባድ መሳሪያዎች በጫነው እንግዲህ እየገቡ እንደሚገኙ ተጠቁሟል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥም ሪፖርት አድርጓል። እንደ ኤርትራ ሰራዊት ድንበር አካባቢዎችም ባለፈ በትግራይ ክልል ወሳኝ ስትራቴጂ ስፍራዎች ላይ ሰፍሮ ይገኛል። በዚህም እንግዲህ ታይዞ ከትናንት በስቲያ ዓርብ ዕለት ማለት ጀምሮ እስካሁን ድረስ እያስገባ እንደሆነ ነው የተጠቆመው። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቢያ አዲ ከተማ የገባ መሆን ተጠቁሟል። የጦሩ የተወሰነ ክፍል ደግሞ አዲ በሚገኘው ራስ አሉላ አባ ነጋ ትምህርት ቤት ውስጥም፣ ቀሪው ደግሞ በመምህራን ኮሌጅ አካባቢ ጉና ተብሎ በሚጠሩ የትናንስ መካዝን አካባቢ ሰፍሮ እንደሚገኝ ተጠቁሟል። በተጨማሪም መካናይዝና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኘ ተብሎ በሚጠራው ስፍራ መመሸጉ ነው የተገለጸው። በእነዚህ ቦታዎች እንግዲህ መንግስትን ትኩረት ሰጥቶ የሚገባውን ቅጣት እንዲያስተላልፍ ማሳሰብ እንፈልጋለን። ከዚህ በፊትም በድሮን በተወሰደው እርምጃ የሻዕቢያና የህወሓት የጦር ዲፖ መመታቱ ይታወሳል። አሁንም እነዚህን ቦታዎች ማጋለጥ ያስፈልጋል።
የኢትዮጵያ አየር መንገድ በበጀት ዓመቱ በግማሽ ዓመት ማለትም በ2018 $4.4 ቢሊዮን መሰብሰቡ ታውቋል። የሀገራችን ኢኮኖሚ ዋና ዋልታ የሆነው አየር መንገዳችንም በግማሽ ዓመት በዚህ በ2018 ዓመተ ምህረት አጋማሽ ዓመት ብቻ ማለት ነው $4.4 ቢሊዮን መሰብሰብ መቻሉን ተገልጿል። ሀገራችን እንግዲህ ከነ ኤርትራ ጋር ልትወዳደር የማትችል መሆኑን በግልጽ ያመላክታል። አንዱ ተቋም ብቻ ይህን መሰብሰብ ከቻለ ከፍተኛ ኢኮኖሚ መነቃቃት ሀገራችን እንዳላት አመላካች ጉዳይ ነው። ለዚህ ደግሞ ገቢ እቅዱ ከ2 በመቶ ካለፈው ዓመት ተመሳሳይ ጋር ሲነጻጸር ደግሞ 14 በመቶ ብልጫ እንዳለውም ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። የአየር መንገዱ ከዓለም አቀፍ መዳረሻዎች 145 ሀገራትን እንደሚያካትት ተገልጿል። እንዲሁም በሀገር ውስጥም ወደ 23 የሚደርሱ ቦታዎች መዳረሻዎች እንዳሉ ነው የተገለጸው። በዚህ በ6 ወር ጊዜ ውስጥ 7 የተለያዩ አውሮፕላኖችም የተለያዩ ኤርባስን ጨምሮ ገቢ ማድረጉን እና ወደ ስራ መግባታቸውም ተገልጿል። ሀገራችን ግዙፍ የሆነው እንግዲህ አየር መንገዳችን እጅግ ከፍተኛውን የኢኮኖሚ መነቃቃት ከሚይዙ አንዱ ነው። ሌላኛው ጉዳይ የኦሮሚያ ፕሬዝዳንት ሽመልስ አብዲሳ ለሌባና ለሌቦች ጠንከር ያለ መልእክት አስተላልፏል። ኦሮሞን እየዘረፈ በሰላም መኖር አታስቡ ሲል አስጠንቅቋል። ከዚህ በፊትም በሙስና የሚያስቸግሯችሁ ካሉ ቦክስ መግጠም እንዳለባችሁ ካቻላችሁ አንጠልጥላችሁ ማጋልጥ እንዳለባችሁ ተናግረዋል። በዚህም በዛሬው ዕለትም ይህን ጉዳዮች አጠንክረው ተናግረዋል። በሀገራችን ብሎም በክልላችን በአማራ ክልል የሚያመላክተው አንዱ ለዘረፋ ዋና በር ከፋች ነው ከተጠቀመበት አማራን ነጻ እናወጣለን ብለው ለወንበዴዎች መፈንጫ ያደረጉት እጅግ የሚያሳዝን ጉዳይ ነው። የሚያስፈልገን ሰላምና ሙስና ዘራፊን ቡድን ማጋለጥ ነው። ጦርነት አይበጅም፣ አይጠቅም። ጽንፈኛ ይውደም። እጅግ ከሚያሳፍረውን በስም ዝርዝር ከጠቀስናቸው ደብረ ታቦር ከተማ ላይ ከተሳተፉት የህወሓት ታጣቂዎች መሆናቸው በእጅጉ ያሳዝናል። አማራን ለማውደም ከህወሓት ጋር እንግዲህ አብረው እየሰሩ መሆኑን በግልጽ የሚያሳይ ጉዳይ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ። አዲስ መረጃ ሲኖር ተመልሰን እስክንገናኝ መልካም ጊዜ